ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችና አሰማችኋለን። ዜናውን እናሰማችሁ እኔ ሀብታሙ አሰፋና ታምሩ ግደን ባለንበት ሰዓት አቆጣጠር የዛሬ ግንቦት 25 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን ይዘን ቀርበናል። አመራሮች መደምሰስና አማራ ፋኖ ብሔራዊ ኃይል የተጠናከረው ወታደራዊ እንቅስቃሴ የአቡነ ማቲያስ ማስጠንቀቂያ አገዛዙ አፈና የጤና ባለሙያዎች ንቅናቄ መጨረሻ ጥሪ የአሜሪካ ህጻናት ጉዳይ ህግ በማያውቁት ህግ አስከባሪዎች የተማረረው ህዝብ እና ሩሲያና ዩክሬን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ባንዳ የአድማ ብተና ሻለቃ መሪና ኮማንደር ሰይድ የ303ኛ ኮር ከፍተኛ አመራሮችን ከምሽቱ 1 ሰዓት እስከ 4 ሰዓት በተደረገው ውጊያ መደምሰሱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ዛሬ ግንቦት 25 ቀን 2017 ዓ.ም የአድማ ብተና ሻለቃ መሪውን ኮማንደር አህመድ ሰይድ የተባለውን ባንዳ ጨምሮ የ303ኛ አብይ አገዛዝ ስልጣን አስጠባቂ ኮር ከፍተኛ አመራሮችን ከምሽቱ 1 ሰዓት እስከ 4 ሰዓት በተደረገው ውጊያ መደምሰሱን አስታወቀ። የአብይ አገዛዝ ወራሪ ስልጣን አስጠባቂ ራሱን መከላከያ ብሎ የሚጠራው ኃይል አብሮት ከተሰለፉት ባንዶች ጋር ጥምር በሚል ሽፋን ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ከአማራ ፋኖ ብሔራዊ ኃይል ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ጋር ውጊያ የገጠመ ሲሆን የባንተ ልጆችን ክንድ መቋቋም ያቃተው የጠላት ኃይል አለኝ ያለውን ሞርተር በግምት ሲያዘንብ ማምሸቱን ፋኖ ኢንጂነር ሀቅ ያለው ጸጋ የኮሩ ቃል አቀባይ አስታውቋል። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የአብይን 303ኛ ኮር ሞራለቢስ ወታደሮችና አማራ በታኞች ላይ በተናበበና በተቀናጀ መንገድ የከፈቱትን ጥቃት በመቀልበስ መልሶ ማጥቃት እርምጃ በመውሰድ ኮማንደር አህመድ ሰይድ የተባለውን ባንዳ እንደተመታ ከወታደር ስነ ምግባር በማይጠበቅ መልኩ የአብይ ወታደሮች ስም እየጠሩ ሲያለቅሱ ማምሸታቸውን እነዚህ የተደመሰሱ መሪዎቻቸውን ቴሌ ላይ መቅበራቸውን ይኸው መረጃ ገልጿል። አገዛዙ አንድም ቁስለኛ ይዞ መውጣት ያልቻለበትን ትንኮሳ ያደረገ ሲሆን ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ሙሉ ለሙሉ አካባቢውን በመቆጣጠር ጠላት መግባት እንጂ መውጣት እንዳይችል ማድረጉን ዛሬ ግንቦት 25 ቀን 2017 ኮሩ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ከተመሰረተ በኋላ አገዛዙ አስቀድሞ ይከተል የነበረውን ስልት በመጠቀም አንዱን አካባቢ በበላይነት በማጥቃት ሌላው አካባቢ ላይ በጥበቃ የተወሰነ እንቅስቃሴ በማድረግ ተራ በተራ ያለ ኃይሉን በአንድ አካባቢ በማዝመት ክረምቱ ከመግባት በፊት አጠቃላይ የተባለ በአየርና በምድር በከባድ መሳሪያና በስልጣን አስጠባቂ ወታደሮቹና ባንዳዎች የተቀናጀ ጥቃት ለመክፈት እቅድ አውጥቶ እየተንቀሳቀሰ ሲሆን ለዚህም ከባድ መሳሪያዎች ጭምር ከውጭ እያስገባ መሆኑን ዛሬም ተጨማሪ መረጃዎች እየወጡ ነው። የአብይ አገዛዝ ስልጣን አስጠባቂ ጀነራሎች ከዚህ ቀደሙ ፉከራ ያላዋጣቸው ቢሆንም ተመሳሳይ ፉከራ እያደረጉ ባለበት በዚህ ወቅት ክረምቱ ከመግባቱ በፊት ፋኖ ወታደራዊ ጥቃት ሳይከፍት የተቀናጀ ጥቃት መክፈት አለብን የሚል እቅድ አውጥተው የተንቀሳቀሱ ሲሆን ለዚህም አስቀድሞ መጠነ ሰፊ የጅምላ ጭፍጨፋ የሚያደርጉበትን የአየር ጥቃት መልሰው ለማከናወን እቅድ አውጥተው የተንቀሳቀሱ መሆኑ ታውቋል። ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያም ሊቀ ጳጳስ ዘአክሱም እጨጌም ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ መልአተ ጉባኤ በተመረጡት ጠቅላይ ሥራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው መልእክት አስተላለፉ። ብፁዕነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታልም ብለዋል። የእግዚአብሔር ቤትም በአምልኮት እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል ያሉት አቡነ ማቲያስ ዓለማዊ መንገድም ከተደባለቀበት ግን አደገኛ ነው፣ ጋሻና ቅል ለየቅሉ ይሰላል እንደሚባለው መንፈሳዊነትም ፖለቲካን ለይተን መጓዝም ይኖርብናልም ብለዋል። ብፁዕነታቸው አያይዘውም ለአዲሶቹ አመራሮች የሁላችንም ድጋፍ ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናገዛቸው ይገባልም ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔር መንገድም ሰርተን ካልጠበቅናትም አደጋው የከፋ
ይሆናል ያሉትም ቅዱስነታቸው ይህንን በመገንዘብም ቤተክርስቲያናችን በቀና መንገድ በመንፈሳዊነት መመራትም ይኖርባታልም ሲሉ አስታውቀዋል። ሰላም የሚገኘው ከሰላማዊት ቤተክርስቲያን ነው ያሉትም ብፁዕ ወቅዱስ አቡነ ማቲያስም ከቤተክርስቲያን ያልተገኘም ሰላም ከየት ሊገኝ ይችላልም ብለው ጠይቀዋል። የሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባትም ለአገራችን ሰላም የበኩላችን አስተዋጽኦ ለማበርከትም በትጋት መስራት ይኖርብናልም ሲሉ አሳስበዋል። ጥላቻም ዘረኝነትም ጎጠኝነትም አይጠቅመንም ያሉትም አቡነ ማቲያስም እኛም መንፈሳውያን ነን፣ እግዚአብሔር ሲፈጥረን ንጹሃን አድርጎ ነው የፈጠረን፣ እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎችም የሆነው ብለዋል። ቅዱስነታቸውን በመቀጠልም እኛ ጠባቂዎች መሆናችንን አውቀን የጠባቂነትም ሚናችንን ከጥላቻናም ከዘረኝነት በራቀ መንገድም በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመኝተን መገኘትም አለብንም ብለዋል። በመጨረሻም አሁን ለተመረጡት አባቶችም እግዚአብሔር አምላክም ጽናትን ብርታትን ይስጥልን፣ የአገልግሎት ጊዜያቸውንም ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውንም ሁሉም ይባርክ በማለትም መርሃ ግብሩ በጸሎት መጠናቀቁን ከቤተክርስቲያኒቱ የህዝብ ግንኙነት የወጣው መረጃ ያመለክታል። የአማራ ፋኖ ብሔራዊ ኃይል በአገዛዙ ባንዳዎች ላይ የሚወስደውን እርምጃ አጠናክሮ ቀጥሏል። አገዛዙ ያሰማራው ወራሪና አብረውት የተሰለፉት ባንዳዎች ዝርፊያ ላይ መሰማራታቸውን ገለጸ። ዮሐንስ አለማየሁ ብርጌድ ለወራት ያሰለጠናቸውን ፋኖች አስመርቋል። ለነ አርቲስት ፋሲል ደሞዝ ጥሪ ቀረበ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በ24 ሰዓት ውስጥ ያሉ ወታደራዊ ሁኔታዎችን አስታኮ ዛሬ ግንቦት 25 ቀን 2017 ባወጣው በዚሁ መግለጫ በሌሊት ራሱን ጥምር ጦር እያለ የሚጠራው የወራሪው አብይ አህመድ ስልጣን አስጠባቂ ሰራዊት በወጀል ከተማ 4 የግለሰብ ሱቆችን ዘርፎ ማድሩን አስታውቋል። ይህ ወራሪ ኃይል የአማራውን ኢኮኖሚ እድገት ለማቀጨጭ እየዘረፈ ያወደመ እንደሚገኝ ጠቅሶ የህብስት ሱቅ፣ የታዘብኩት ሱቅ፣ የደባስ ሱቅና ወጀል ፖሊስ ጣቢያ ፊት ለፊት ሌላኛው 4ኛ ሱቅ መሰበሩንም አስታውቋል። ይህ በእንዲህ እንዳለ 13 የጠላት ኃይል ፋኖን መቀላቀሉን ጭምር አስታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አዲስ አለማየሁ 7ኛው ክፍለ ጦር የምረት ጥሪ ተቀብለው ዛሬ ግንቦት 25 ቀን 2017 ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት አባላትና ባንዳ ሚሊሻ የነበሩ 13 ያገዛዙ አሽከሮች የባሶ ሊበን አብራጂት ብርጌድ ከነሙሉ ትጥቃቸው መቀላቀላቸው ተገልጿል። 10ሩ የወራሪው ሰራዊት አባል ሲሆኑ 3ቱ ሚሊሻዎች የነበሩና ወገናችንን መውጋት በቃን በማለት ትግሉን መቀላቀላቸው ተገልጿል። ይህ በእንዲህ እንዳለ ብልጽግና የራሱን አመራር አዙሮ መብላት መጀመሩን የጠቀሰው መግለጫ የባሶ ሊበን ወረዳ አስተዳዳሪና ጸጥታ ኃላፊ የባሶ ሊበን ወረዳ ብልጽግና ጽህፈት ቤት ኃላፊ የሆኑትን ያሰረ ሲሆን ወረዳ አስተዳዳሪውም እየተፈለገ እንደሆነ መረጃዎች መውጣታቸው ተገልጿል። ይህ በእንዲህ እንዳለ በአቸፈር ወንድዬ ባቤ ጉበኛ ብርጌድ ስር ያሉ ማህበረሰቦችን በመግደል በመዝረፍ በማንገላታት ከአብይ አገዛዝ የተሰጠውን ቀጥተኛ ትዕዛዝ በማግኘት የናይፈራምና አንለይ የተባሉ ባንዳዎች ቀኝ እጅ የነበረው የብልጽግና ተላላኪ አመራር ፋኖን ከህብረተሰቡ ለመነጠል በሚል በመንግስት ቀጥተኛ ድጋፍ ንጹሃንን ሲገልና ሲዘርፍ ሲያሰቃይ የነበረው ባንዳ በፋኖ የተጠና እርምጃ እንደተወሰደበት ታውቋል። የጌታውን ደረበ የተባለ የመንግስት ቀንደኛ ተላላኪ ሽፍታ ህዝብን በመግደል በማሰቀቅ በመዝረፍ ሲያሳቅቅ የነበረ ባንዳ በንስሮቹ ድንቅ ኦፕሬሽን ከነግብረ አበሮቹ ዛሬ ማርዋገራ ቀበሌ ዋግራ ማርያም ገዳም ላይ እርምጃ የተወሰደበት ሲሆን ባንዳው ከነጋሻ አጃግሬዎቹ ይጠቀምባቸው የነበሩ ትጥቅና ተተኳሾች በንስሮቹ እጅ መግባቱን ይኸው መግለጫ አስታውቋል። ይህ በእንዲህ እንዳለ ህዝባዊ ውይይቶች ጭምር ተጠናክረው መቀጠላቸውን ያስታወቀ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀንጌታ ወፍታዬ ንጉሴ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በሚያስተዳድራቸው አካባቢዎች በመልካም አስተዳደር በሰላምና ጸጥታ የትግሉን አሁናዊ ቁመና ወደፊት የትግል ጉዞን በተመለከተ ጉዳዮች ከህዝቡ ጋር መወያየቱን አስታውቋል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ህዝብ ግንኙነት ኃላፊ ሆነው ፋኖ ማርሸት ፀሐዩ ከኛ አልፎ የህዝቡ ጥሪ ነው በማለት የአማራ ተወላጅ የሆኑ ከዚህ በፊት የትግል ሙዚቃ በመስራት የአማራ ወጣት እንዲታገል ሲያደርጉ ለነበሩ ሙዚቀኞች ጥሪ አቅርበዋል። ሚሊዮን አማራ ማንነቱ እንዳይጠፋ ከህልውና አደጋ ለመውጣት ለነጻነቱ የደም ዋጋ እየከፈለ ባለበት በዚህ መራራ ጊዜ የት ሄዳችሁ የት ገባችሁ ምን አገኘብን በማለት ለአርቲስት ፋሲል ደሞዝ ይሁኔ በላይና መሐሪ ደገፋውና ሌሎችም ጥሪ አቅርበዋል። አሁንም አረፈደም በሚያምረው ድምጻችሁ ጠላትን በሚያርደው ግጥምና ዜማችሁ ቀስቃሽ አማራዊ ሙዚቃዎችን እንድትሰሩ ጥሪ እናቀርባለን ያለ ሲሆን ይህ የመላው አማራ ጥሪ ነው ሲል አስታውቋል። አርቲስት ዳኜ በላይ ወንድ ልጅ ቆረጠ የሚል ቀስቃሽ የትግል ዜማ ካወጣ በኋላ ብዙ አርቲስቶች ዝም
ዝምታ መምረጣቸው በተደጋጋሚ በጥያቄ ሲነሳ መቆየቱ አይዘነጋም። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሁለተኛው ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ለወራት ያሰለጠናቸውን በርካታ ፋኖች በደማቅ ስነ ስርዓት አስመርቋል። አርበኛ ዮሐንስ አለማየሁ ቀደም ሲል የአማራ ፋኖ በጎጃም ምክትል ቃል አቀባይ የነበረ ሲሆን ከአገዛዙ ጋር በግንባር ሲፋለም በክብር መሰዋቱ አይዘነጋም። በምርቃት ስነ ስርዓቱ ላይ የክፍለ ጦርና የብርጌድ አመራሮች መልእክት ያስተላለፉ ሲሆን ቀስቃሽ ፉከራዎችም ቀርበዋል። በመካሄድ ላይ የሚገኘው አገር አቀፍ የምክክር ጉባኤም የገዢውን የብልጽግና ፓርቲ እድሜ ማራዘሚያም የኦሮሞ ህዝብን መጨፍለቂያ ነው ሲል የኦሮሞ ነጻ አውጪ ግንባር ኦብነግም ተቃውሞን ገለጸ። በቅርቡም ከስራትም የተፈቱትም የቀድሞ የፍትህ ሚኒስትር ዴታው አቶ ታዬ ደንዳአም በጸጥታ ኃይሎች መወሰዳቸው ተሰማ። ኦነግ በወቅታዊ ጉዳይ በተለይ በሀገራዊ ምክክር ኮሚሽን ዙሪያ ባወጣው መግለጫ የብልጽግና ፓርቲም ስልጣን ከያዘ ጀምሮ በኢትዮጵያ የሚታየው የፖለቲካዊ ችግሮች መሰረታቸውን የፖለቲካ ምህዳሩ መጥበብም የብሔር ፖለቲካ አራማጅ ቡድኖችም ጥያቄዎችም ተበራክተዋል። ኢትዮጵያም ሰላምና መረጋጋት ርቋትም የጦርነት አውድማ ተመስላለችም ብሏል። በመርህ ደረጃ ኢትዮጵያም ለተደቀነበት ፖለቲካዊ ኢኮኖሚያዊ ሰላም መረጋጋት እጦትና ልማታዊ ችግሮችም ሁሉን አካታች የሆነ ብሔራዊ ምክክር ማድረግ ወሳኝነት እንዳለው አምናለሁ ያለው ኦነግ ይሁን እንጂ የገዢው ፓርቲ በምክክርና በውይይትም ሽፋን ጉልበቱን ለማፈርጠምና በስልጣን ላይ ለመቆየትም የሚያደርገው ሙከራ እንጂ የኢትዮጵያንና የዜጎቿን ችግሮች በዘላቂነት ለመቅረፍ አይደለም በማለትም ኦነግም የብሔራዊ ምክክር ላይ ያለውን ተቃውሞና ተሳታፊነት አለመሆኑን ገልጿል። ኦነግ በዚህ መግለጫው ባለፈው ግንቦት በፈረንጆቹ ሜይ 29 2025 አውሮፓ ቁጥጥር በአዲስ አበባ ከተማ በገዢው መንግስትና በባለድርሻ አካላት መካከል የተደረገውን ብሔራዊ ምክክር አጀንዳና የቀረበውን ጥያቄ በህገ መንግስቱ ላይ ለ30 ዓመታት ሲሰራበት የነበረውን የመገንጠል መብትን የደነገገው አንቀጽ 39ን ኦነግም እታገለታለሁ ያለው አቋሙን የሚጻረር መሆኑን በመግለጫው ላይ ጠቅሷል። እንደ ኦነግ እምነትም የገዢው ብልጽግና ፓርቲ ህገ መንግስቱን ለመከለስም የክልላዊ አስተዳደር ለማፍረስም በህገ መንግስቱ ውስጥ ለህዝቦችም የተሰጠው ያለውን የቡድን መብትን ለመክፈፍም እየሰራ ይገኛል ያለው ኦነግ የገዢው የብልጽግና ፓርቲ መራሽ መንግስት አካሄድም አላስፈላጊ ግጭትና አመጻን እንዲፈጠር ያደርጋልም ሲል ስጋቱን ገልጿል። የብሔር ብሔረሰቦች መብት በመስዋዕትነት የተገኘ መሆኑን የገለጸው ኦነግ የገዢው ፓርቲ የኦሮሞ ህዝብን መብትን ለመክፈፍም ያደርጋል ያለውን እንቅስቃሴም የኦሮሞ ህዝብ በቁርጠኝነትና በጥንቃቄም ይታገለዋል ሲል አቋሙን ገልጿል። የገዢው የብልጽግና ፓርቲ በህገ መንግስቱ ላይ የሰንደቅ ዓላማ የቋንቋ መርም ክልላዊ አወቃቀር በመሳሰሉት ጉዳዮች ለምክክር ኮሚሽኑ ሐሳብ ማቅረቡን በትላንትናው ዕለት መዘገባችን ይታወሳል። በዚህ እንዳለም የቀድሞው የፍትህ ሚኒስትር ዴታ የገዢው የብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል የነበሩት አቶ ታዬ ደንዳአ በዛሬው ዕለት በጸጥታ ኃይሎች በቁጥጥር ስር መዋላቸውን ባለቤታቸው ለመገናኛ ብዙሃን ተናግረዋል። ባለቤታቸው ወይዘሮ ስንታየው አለማየሁ ለቢቢሲ እንደተናገሩት የፍርድ ቤት ቀጠሮ የነበራቸው አቶ ታዬም ከዚህ ቀደም ነጻም ተብለው በነበረበትም ሁለት ክሶች በድጋሚ እንዲታይ የተወሰነ መሆኑን ከችሎት መልስም ከሰዓት በኋላ በግምት 10 ሰዓት በጸጥታ ኃይሎች ተፈለጋለም ተብለው መወሰዳቸውና አቶ ታዬ በአሁኑ ወቅት የት እንዳሉ እንደማያውቁ ባለቤታቸው ተናግረዋል። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በ20 ሺህ ብር ዋስም ባለፈው ህዳር እንዲለቀቁ ውሳኔ ያስተላለፈም ሲሆን ጉዳያቸው በውጪ ሆነው ሲከታተሉ የነበሩት አቶ ታዬም ለመያዝ ለመጡ የጸጥታ ኃይሎች እርሳቸው የጨፌ ኦሮሚያ ምክር ቤት አባልና የህዝብ እንደራሴ መሆናቸውን በድጋሚ ቢናገሩም ከእስራትም አለመትረፋቸውና ዛሬ ድረስም የት እንዳሉ እንደማያውቁ ባለቤታቸው ገልጸዋል።
የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ዛሬም በተለያዩ ግንባሮች ያደረገውን ወታደራዊ እንቅስቃሴ ተከትሎ ድል ተቀዳጅቷል። አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ መፈጸሙንም አስታውቋል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 1 እና 2 አሃዶች በጋራ ጉባ ላፍቶ ወረዳ እዜት በር ላይ በመቶዎች የሚቆጠር ጠላት ኃይል መደምሰስ መቻላቸውን የአፋብኃ የወሎ ቤተ አማራ ቀጠና ዛሬ ግንቦት 25 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ተጠናክሮ በቀጠለው ተጋድሎ የምስራቅ አማራ ኮር 1 ክፍለ ጦሮች አሳምነው ክፍለ ጦር፣ ሀውጃኖ ክፍለ ጦር፣ ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 አጠቅ ክፍለ ጦር በቅንጅት እዜት በር ላይ መሽጎ የነበረውን የአብይ አህመድ ስልጣን አስጠባቂ ወራሪ ሰራዊት አከርካሪውን እየሰበሩት ድል መጎናጸፋቸውን በዚሁ መግለጫ ጠቅሷል። ምስራቅ አማራ ኮር 1 ክፍለ ጦሮችና የምስራቅ አማራ ኮር 2 አጠቅ ክፍለ ጦር ዛሬ ግንቦት 25 ቀን 2017 ንጋት ጀምሮ ጉባ ላፍቶ ወረዳ እዜት በር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ምሽግ በመስበር በመቶዎች የሚቆጠሩ በርካታ ኃይሉን በመደምሰስ ታላቅ ድል በመጎናጸፍ የዙፋን ጠባቂ ሰራዊቱን ሙትና ቁስለኛ በማድረግና የጠላት ሬሽን በማቃጠል በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ጠላትን አንገት ማስደፋት መቻሉን መግለጫው ጠቅሷል። በተጋድሎ ነበልባሎቹ በመቶ የሚቆጠር የጠላት ኃይል ከመደምሰስ ባሻገር ከ20 በላይ ነፍስ ወከፍ ክላሽ ከ3000 በላይ ተተኳሽ ቦምቦችና የወገብ ትጥቆችን መማረክ መቻላቸውን በአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው በላከው በዚሁ መግለጫ ጠቅሷል። የጀግኖቹ በትር መቋቋም ያቃተው የፋሽስቱና ወራሪው ኃይል በከባድ መሳሪያ በዘፈቀደ በማስወንጨፍ በንጹሃን ላይ የሚያደርገውን ጭፍጨፋ ዛሬም በአሰቃቂና ዘግናኝ ሁኔታ አጠናክሮ በርካታ ንጹሃን ሰለባ በማድረግ የንጹሃን ቤቶችን ሲያቃጥል መሆኑን ጭምር አያይዞ ገልጿል። የዙፋን ጠባቂ ሰራዊት ምሽጉ ሲሰበር በርካታ ሴቶችና ንጹሃን አግቶ ቶርች እያደረገና እያሰቃየ የነበረ ሲሆን የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ቃል አቀባይ አርበኛ መሐመድ ሞገስ ምሽጉ ከተሰበረ በኋላ ይህን ማረጋገጥ መቻላቸውን አስታውቋል። የብልጽግና መራሹ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ንጹሃንን መጨፍጨፉን ባወጣው በዚሁ መግለጫ ጠቅሶ የአፋብኃ ወሎ ቤተ አማራ ቀጠና ላስታ አሳምነው ኮር ጥራሪ ክፍለ ጦር ከበቅሎ ማነቂያና ከሙጃ ወደ ወንዳች የባርና እንጃፋት ቀጠና ገባለው ብሎ የመጣውን የብልጽግናውን በራስ ጠባቂ ራሱን መከላከያ ብሎ የሚጠራውን የአብይ አገዛዝ ስልጣን አስጠባቂ ጦር ባንዳ ሚሊሻና አድማ ብተና አከርካሪው ተመቶ ባለበት የቆመ ሲሆን ይህንን የወገን ኃይል መቋቋም ያቃተው የጠላት ኃይል የበቀል ጥላቻውን በአማራ ህዝብ ላይ በማሳረፍ ትላንት ግንቦት 24 ቀን 2017 ከወንዳች ከተማ ውር ድንብሩን መድፍ እየተኮሰ የዋለ ሲሆን የ5 ልጆች አባት የሆነውን የላስታ ወረዳ 017 ቀበሌ ጃፋት ከተማ ነዋሪ የሆኑትን የ74 ዓመት አረጋዊ አቶ አረጋ ማዱን በመድፍ አረር ከነሙሉ ቤተሰባቸው ማቃጠሉን ይኸው ተጨማሪ መረጃ ገልጿል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ያለው የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ቤተ አማራ ቀጠና ላስታ አሳምነው ኮር የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢበይን በተጨማሪ ባወጣው በዚሁ መረጃ ዛሬ ግንቦት 25 ቀን 2017 ገልጿል። የኢትዮጵያ ጤና ባለሙያዎች ንቅናቄ እስከ መጪው ሮብ ድረስ ጥያቄው የማይፈታ ከሆነ የስራ ማቆም አድማ ተጠናክሮ እንደሚቀጥል አስታውቀዋል። ንቅናቄው ካቋቋመው የድርድር ቡድን ዛሬ አዲስ የውይይት ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ የድርድር ቡድን አሁን ወደ 21ኛው ቀን የገባውን የጤና ባለሙያዎች ሀገራዊ አድማ ለመፍታት ቀጥተኛና አፋጣኝ ውይይት እንዲደረግ በአስቸኳይ እንጠይቃለን፣ ሁኔታው እጅግ አሳሳቢ ደረጃ ላይ ደርሷል ሲል ዛሬ ግንቦት 25 ቀን 2017 ባወጣው መግለጫ ጠቅሷል። የጤና ባለሙያዎችን ጥያቄ ዛሬም በጉልበት ለመፍታት ለሚፈልገው አገዛዝ ባቀረበው ጥሪም የመንግስት አካላት ችላ በማለታችሁ ከባድ መዘዝና ቀውስ በህዝብ ላይ ያስከተለ ነው፣ ለችግሩ ተጠያቂው ቸልተኛው አካል ብቻ ነው ብለን በድፍረት እናገራለን። በግዴለሽነት መፍትሄ ባለመስጠታችሁ የምታልፈው እያንዳንዷ ሰዓት ችግሩን ከማባባሱ በላይ ቀድሞውንም ደካማ የሆነውን የጤና ስርዓት የበለጠ ያዳክመዋል በማለት በህዝቡ ላይ ስራ ማቆም አድማውን ተከትሎ እየደረሰ ያለው ችግር በጉልበቱ ተማምኖ ጥያቄ ቸውን ችላ ያለው አገዛዝ መሆኑን በመግለጫቸው ጠቁመዋል። የተለያዩ የመንግስት አካላት በርካታ ስብሰባዎች ቢያደርጉም ትርጉም ያለው ተሳትፎ አልተደረገም። አብዛኛው የጤና ባለሙያ እንደሚያውቀው እየተደረጉ ያሉ ውይይቶች እየተደረጉ ያሉት በመንግስት ምልመላ የተውጣጡ ደጋፊዎችና በአስተዳደር ሰራተኞች መካከል ነው። ስለዚህም ጤና ባለሙያው እነዚህ ውይይቶች ወደ ዘላቂ መፍትሄ አያመሩም ብሎ ያምናል። ውይይቶች ሁሉን አካታች፣ ግልጽና እውነት ላይ የተመሰረተ መሆን አለባቸው በማለት አዳነች አቤቤ ሰብስበዋቸው ደሞዝ አይጨመርልን ያሉ ካድሬዎችን
እና ተመሳሳይ ውይይቶችን ውጤት እንደማያመጡ ገልጿል። የኢትዮጵያ ጤና ባለሙያዎች ንቅናቄ ህይወት ስናድን ኖረናል፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መሪ ቃል መነሻነት በመላው አገራዊ የጤና ባለሙያዎች የታመነና እውነተኛ ድምጽ ሆኖ ብቅ ማለቱን አስታውሶ የኛ ታማኒነት የሚመነጨው ከስልጣን ማረክ ሳይሆን ከሰላማዊ ትግል ከስር መሰረታዊ አንድነት እንዲሁም ግልጽነት ፍትሃዊ ከሆኑ ጥያቄዎቻችን ነው በማለት ያስታወቀው ይህ መግለጫ በእርግጥ ይህ እንቅስቃሴ በኢትዮጵያ ዘመናዊ ታሪክ ውስጥ እጅግ ሰላማዊ ተጽዕኖ ፈጣሪና አርአያነት ያለው እንቅስቃሴ ነው ሲል ገልጿል። ከፍተኛ የጤና ሚኒስቴር ባለስልጣናት እዚህም እዚያ ባዶና የማይጨበጡ ተስፋዎችን ማሰማታቸውን ቀጥለዋል ያለው የኢትዮጵያ ጤና ባለሙያዎች ንቅናቄ ዛሬ ባወጣው በዚሁ መግለጫ ለሁሉም የንቅናቄው አባላት አንድ ግልጽ የምናደርገው መልእክት ቢኖር የድርድር ቡድኑ እውቅና ባለው አደራዳሪ አካል ባለበት ከመንግስት አካል ጋር የመግባቢያ ሰነድ እስካልፈረመ ድረስ ቦርዱ በሚሰጣቸው መመሪያ መሰረት አንድነታችሁን ጠብቃችሁ በጽናት እንድትቆሙ ጥሪ እናቀርባለን ብለዋል። ማንም ቢሆን አገሪቷ አላት ከሚባሉት የተማረ ባለሙያ የመጣን ጥያቄ በዚህ ደረጃ ሊያሳንሰውና አቃሎ ሊመለከተው አይገባም ያለው የንቅናቄው መግለጫ ለድርድሩ የተዘረዘሩ ቅድመ ሁኔታዎች በአስቸኳይ ማሟላት የግድ ነው፣ ጉዳዩን እያባባሰው ይገኛል ሲል አስታውቋል። መንግስት ይህንን ቀውስ ለመፍታት በቁም ነገር የሚመለከተው ከሆነ በቀጥታ የኢትዮጵያ ጤና ባለሙያዎች ንቅናቄ ጋር መግባባት አማራጭ ሳይሆን አስፈላጊ ነው ያለው መግለጫ በተለያዩ አስተዳደራዊ ቦታዎች ላይ የሚገኙ አመራሮች ድምጻችንን ቢጋሩም በሚደርስባቸው ከፍተኛ ጫና ምክንያት ግን ዝምታን መርጠዋል። ንቅናቄውም የጤና ዘርፉ እውነተኛ ተወካይ አድርገው ይመለከቱታል ሲል አስታውቋል። ጥያቄዎቻችን የተወለዱት ከዓመታት ቸልተኝነትና ከኢትዮጵያ የጤና ስርዓት መሰረታዊ ውድቀት ነው ያለው መግለጫ ይህ ዘርፍ በአገር አቀፍ ተሐድሶዎች ውስጥ በተደጋጋሚ ቅድሚያ ያልተሰጠው ብሎም የተረሳ ዘርፍ ነው። ጥሪያችንን ፖለቲካዊ አይደለም፣ ስነ ምግባራዊ ሙያዊና ሰብአዊ ነው በማለት ንቅናቄው አስታውቋል። ክብር፣ ፍትህና የተመቻቸ የሥራ ሁኔታ እነዚህ የቅንጦት ያይደሉና ለድርድር የማይቀመጡ መሰረታዊ ጥያቄዎች መሆናቸውን የገለጸው መግለጫ በድጋሚ እናረጋግጣለን። የኢትዮጵያ ጤና ባለሙያዎች ንቅናቄ ፖለቲካዊ አካል አይደለም። እኛ የምንፈልገው የግል ትርፍ፣ ስልጣን ወይም ሁከት ሳይሆን ባለሙያዎች የሚከበሩበት፣ ህመምተኞችም የምንከባከብበትና የሀገሪቱ ጤና ቅድሚያ የሚያገኝበት የጤና ስርዓት እንዲዘረጋ ብቻ ነው። እንቅስቃሴያችን ፖለቲካዊነትን አይቀበለውም። የቆመውም ለሰላም፣ ለገለልተኛ ብሔራዊ እድገት ነው። ስለዚህም 12ቱ ህጋዊ ጥያቄዎቻችን ከተሟሉ በኋላ ንቅናቄው እንቅስቃሴውን ለማብረድና ህጋዊ እውቅና ያለው የበለጠ ውጤታማ መዋቅር ለመገንባት ዝግጁ ነው በማለት አስታውቋል። ይሁን እንጂ እስከ ረቡዕ ግንቦት 27 ቀን 2017 ድረስ ተጨባጭና ተግባራዊ የሆነ ምላሽ ካልተሰጠ ተጨማሪ እርምጃዎችን ለመውሰድ እንገደዳለን። ዝምታ፣ መዘግየት ወይም የማስመሰያ ስብሰባዎች ካሁን በኋላ ተቀባይነት የላቸውም በማለት ንቅናቄው ዛሬ ባወጣው በዚሁ መግለጫ አስጠንቅቋል። ይህ በእንዲህ እንዳለ አዳነች አቤቤ ካድሬ እየሰበሰቡ ለማስለፍለፍ የሞከሩ ቢሆንም ህዝቡ ችግሩን በመረዳቱ አገዛዙ በጠራቸው ስብሰባዎች ጭምር የጤና ባለሙያዎችን ሰቆቃና ችግር እውነተኛ ጥያቄያቸውን በካድሬዎች ጫጫታ ውስጥ ጭምር ለማሰማት እየሞከረ መሆኑን በማህበራዊ ሚዲያ ሾልኮ የሚወጡ መረጃዎች አሳይተዋል። የጤና ሚኒስቴር በአስቸኳይ ኃላፊነቱ እንዲወጣ የሰብአዊ መብት ኮሚሽን ዘላቂ መፍትሄ ለመፈለግና የማደራደር ሚናውን እንዲጫወት በእንቅስቃሴው ዙሪያ ለሚደረጉ ስብሰባዎች ጠንካራ አጋርነት እያሳየ ላለው የኢትዮጵያ ሲቪል ሰርቫንት ባለስልጣን እውቅናና ምስጋናችን እናቀርባለን በማለት በመግለጫቸው ጠቅሰዋል። የቤት ኪራይ ምን አይነት የቤት ኪራይ ነው? በ6000 ብር ውስጥ እንኳን ሳይበላ ሳይጠጣ ልኑር ቢል በምንድነው ተከራይቶ የሚኖረው? ልጆቻችንን አስተምረን ጤና ባለሙያ ሁኑ ብለን እነሱን እየደጎሙ መኖር ደከም በእነሱ እናርፋለን ብለን አንደኛ ነን ብለን ወደ ጤና አምጥተናቸው እንደገና እኔ የደረሱ ልጆችን መልሶ መደጎም በመጦሪያ ጊዜ ልጆችን መጦር በሕክምናው ዙሪያ አለ። ቤታችሁ የገባ ሰዎች ታውቃላችሁ፣ ካልተደጎሙ መቆም አይችሉ፣ ካልተደጎሙ መኖር አይችሉ፣ መብላት መጠጣት አይችሉ። ወላጆቻቸውን ከሩቅ ቦታ ጥለው የመጡ ልጆች ጠውልገው ተጠቅልለው ሲተኙ ተቋም ውስጥ በጣም ያሳዝናል። በአሜሪካ ውስጥ ከአራት ህጻናትም አንዱ ከወላጆቹ ወይም ከወላጆቿ መካከል አደገኛ የተለያዩ ሱስም ተጠቃሚዎች መሆናቸው አንድ ጥናት ገለጸ። ጃማ የተሰኘው የህጻናት መጽሔት ላይ የወጣውን ጥናት ዋቢ አድርጎም ዘ ኮንቨርሴሽን ድህረገጽ እንደዘገበው ወደ 19 ሚሊዮን ከሚጠጉ አሜሪካን ህጻናት መካከል ከአራቱም አንደኛው ወይም አንደኛዋ ወላጅ አባታቸው የአልኮል፣ የማሪዋና፣ በሐኪም የታዘዘ ኦፒየትስ ወይም ህገወጥም ድራግም ተጠቃሚ መሆናቸው በጥናቱ ላይ ተገልጿል። ይህ የአደንዛዥ እጽ ተጠቃሚዎች ወላጆች ቁጥር ካለፈው የፈረንጆቹም 2020 አውሮፓ ቁጥጥር ጀምሮ 5 ዓመት ወዲህ በ2 ሚሊዮን ያደገም ሲሆን ከ2009 እስከ 2014 ባሉት ጊዜያት ደግሞ ወደ 10 ሚሊዮን ከፍ ማለቱም ተመልክቷል። እንደ ጥናቱም ዘገባ ከሆነ ከነዚህ የአደገኛ ሱስ ተጠቃሚ ወላጆች የተገኙ ልጆች በመጻኢ ህይወታቸው ላይ ለአይምሮ
መረበሽ፣ ዲስኦርደር፣ ለባህሪ ችግር፣ ለድባቴም፣ ዲፕሬሽን ለመሳሰሉት ችግሮችም ተጋላጭ ናቸውም ተብሏል። ወደ 57000 በሚጠጉ እድሜያቸው ከ12 ዓመት በላይ በሆኑ ህፃናት ላይ በተደረገው ጥናት የአደንዛዥ እጽ መጠቀሙ ችግሩ ወላጆች ልጆቻቸውን በፍቅር በሰላም እንዳያስተዳደሩም ከማድረጉም በተጨማሪ ህፃናቱ ለአመጻም እንዲገፋፉም ከትምህርት ገበታም እንዲርቁ በማድረግ የወጣት ጡረተኞችም ህይወትን እንዲገፉም ያደርጋቸዋልም ተብሏል። እንደ ጥናቱም ከሆነ 12.5 ሚሊዮን የሚጠጉ ህፃናት ወላጆቻቸው የአልኮል መጠጥ ተጠቃሚዎችም ሲሆኑ የአልኮል መጠጥም ተጠቃሚ ወላጆች ቁጥር ከአደንዛዥ እጽ ወይም ከሁለቱም ተጠቃሚ ወላጆች ቁጥር ከፍተኛ መሆኑ ተመልክቷል። ብልጽግና ፓርቲ ከራሱና አብረውት ከሚያጅቡት ተለጣፊዎቹ ጋር ቀጣዩን ምርጫ በተመለከተ የገዢው ፓርቲ ጉዳይ አስፈጻሚ ሆነው ምርጫ ቦርድ አማካኝነት እንቅስቃሴ ጀምሯል። መጪውን አገራዊ ምርጫ ፈቃጅና አስቻይ እናደርጋለን ብለዋል። በህዝብ ላይ ጦርነት ከፍቶ ንጹሃንን የሚጨፈጭፈው ገዢው ብልጽግና ፓርቲ ጉዳይ አስፈጻሚ ሆነው ምርጫ ቦርድ ለስሙ የኢትዮጵያ ብሔራዊ ምርጫ ቦርድ ይባል እንጂ መጪው አገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች ይደረጋል ሲል ዛሬ አስታውቋል። በአማራ ህዝብ ላይ ከተከፈተው ቀጥተኛ ጦርነት ተጨማሪ ጦርነቶች ለማድረግና በኦሮሚያ ክልል እየተደረገ ያለው ወታደራዊ እንቅስቃሴ ባልተቋረጠበት በርካታ የአማራ ብሔር ተወላጆችን ጨምሮ የህሊናና የፖለቲካ እስረኞች፣ ማህበራዊ አንቂዎችና ጋዜጠኞች በእስር ላይ በሚገኙበት አብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ ጉዳይ ለማስፈጸም የተቋቋመው ገዢው ብልጽግና ፓርቲና በዚህ ፓርቲ ቁጥጥር ስር የሚገኘው ምርጫ ቦርድ ስለ ቀጣዩ ምርጫ ማውራታቸው አነጋጋሪ ሆኗል። የሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች በተመለከተ ዛሬ ሰኞ ግንቦት 25 ቀን 2017 በአዲስ አበባ ስካይላይት ሆቴል ለጋዜጠኞች ቦርዱ በሰጠው መግለጫ የቦርዱ ሰብሳቢ የተባሉት ሜላት ኃይሉ ምርጫን ለማድረግ በየአካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ በዚሁ መግለጫ ተናግረዋል። በስድስተኛው ሀገራዊ ምርጫ ባሉትና በአብይ አህመድ የሚመራው ብልጽግና ፓርቲ ራሱ ሮጦ ራሱ ያሸነፈበት በተለይም በኦሮሚያ ክልል አንድም ተቃዋሚ ባልተሳተፈበት ሂደት የተካሄደው ምርጫ ተከትሎ ሰፊ ወቀሳ ሲቀርብ የነበረ ሲሆን የቦርዱ ዋና ጽህፈት ቤት በሚገኝበት አዲስ አበባ ቀደም ሲል በወይዘሪት ብርቱካን ሚደቅሳ የሚመራው ምርጫ ቦርድ በሀገሪቱ ተደርገው ከሚያውቁት ምርጫዎች በዘገየ ከ15 ቀናት በላይ የአዲስ አበባ ከተማን ድምጽ ሲቀንስና ሲደምር ቆይቶ ይፋ ያደረገበትና ገዢው ብልጽግና ፓርቲ አሸነፈ ያለበት ሂደትም በወቅቱ ምርጫ ቦርድን ሲያስወቅስ የነበረ ሲሆን ቦርዱ እንደ ገለልተኛ ተቋም መስራት ያልቻለ በተለይም አብይ አህመድ የብልጽግና ፓርቲ የመጀመሪያ አንደኛ ጉባኤ በተባለበት ላይ ራሱ መራጭና አስመራጭ የሆነበትን ህገወጥ ድርጊት በወይዘሪት ብርቱካን ሚደቅሳ የሚመራው ምርጫ ቦርድ አይቶ እንዳላየ በማስጠንቀቂያ አልፌዋለሁ ያለበት ሂደት ምርጫው እንዲዘረፍ በር ከፋች ነበር የሚል ወቀሳ ሲቀርብበት መቆየቱ አይዘነጋም። የተቃዋሚ ወይም ተፎካካሪ የሚባሉት ፓርቲዎች ብዙዎቹ ተለጣፊ ሆኑና ከዚሁ በገዢው ፓርቲ ቁጥጥር ስር ካለ ምርጫ ቦርድ በየዓመቱ ቀለብ የሚሰፈርላቸው የሚሰጣቸውን ድጎማ ገንዘብ ተከትሎ የተወሰኑ የፓርቲ አመራሮች እንደፈለጋቸው እንዲያባክኑና ሙስናውን ተከትሎ አፋቸው እንዲዘጉ የተደረገበት ህዝብ ውስጥ ያሉ ተቃውሞዎችን አስተባብረው ለለውጥ ከማታገል ይልቅ አንዳንዶቹ በመግለጫ ሲወሰኑ ቀሪዎቹ መኖራቸው ጭምር ምርጫ ሲደርስ የሚታወቅበት ዛሬም ከመቶ በላይ ተፎካካሪ ፓርቲዎች ያሉ የተባለ ቢሆንም የገዢው ብልጽግና ፓርቲ አጃቢዎችና አሟሟቂዎች መሆናቸውን በተደጋጋሚ በወቀሳ ሲነሳ ቆይቷል። በአገሪቱ ጦርነት ባለበት ዋና የሚባሉ የፖለቲካ ልሂቃን የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን ጨምሮ በስር ላይ በሚገኙበት የአብይ አህመድ ጉዳይ አስፈጻሚ ምርጫ ቦርድ ሀገራዊ ምክክር ኮሚሽን የተባለው በጥድፊያ አጀንዳ ሰበሰብኩ በማለት አብይ ፕሬዝዳንታዊ ስርዓት እንዲደረግ ኮሚሽኑ የተጠቃለለ ሰነድ አቅርበዋል በሚል ይህኑ ምርጫ ሽፋን በማድረግ በመጀመሪያ ፓርላማ ስብሰባ ይህንን በማጽደቅ አብይ ራሱን ፕሬዝዳንት አድርጎ ለማሰብ እንቅስቃሴ የጀመረ ሲሆን ቀጣዩ የይስሙላ ምርጫ ከመድረሱ በፊት የተጀመሩ የነጻነት እንቅስቃሴዎች ተጠናክረው ውጤታማ መሆን እንዳለባቸው ይህ ካልሆነ አብይ የተለመደውን ቲያትር ሊሰራ ጉዳይ አስፈጻሚው ምርጫ ቦርድ ከወዲሁ መንቀሳቀስ ጀምሯል የሚሉ ወቀሳዎች ተከትለው ቀርበዋል። የሳቸውን ሐሳብ የሚደግፍ ማለት ነው። በእንደዚህ አይደለም በመናገር ነው። እሺ ጥሩ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት።
ህግ የማያውቁት ህግ አስከባሪዎችን በተመለከተ ህዝቡ በከፍተኛ ደረጃ እየተማረረ ነው። በግለሰብ የሚወሰዱ እርምጃዎች መፍትሄ እንደማያመጡና ህዝቡ ለለውጥ በመነሳት ሊታገል ይገባል የሚሉ ጥሪዎች ተከትለው ቀርበዋል። የአዲስ አበባ ፖሊሶች በሚል ከኦሮሚያ ልዩ ኃይል ፖሊሶች ጭምር በርከት ብለው የተቀላቀሉባቸውና በተለያዩ አካባቢዎች የሚገኙ የትራፊክና የፖሊሶች የፌዴራል ፖሊስ አባላት የተባሉ ህግ ማክበር ቅንጦት የሆነባቸው ከህግ በላይ ራሳቸውን በማድረግ የያዙትን ጠመንጃ በመተማመን ህዝብ የሚያሰቃዩ የሚዘርፉና በተለይም አሽከርካሪዎችን እንደ ሌባና ድሩዬ የሚቆጥሩ አክብሮት የሌላቸውና ወይ እንቀጣለን ወይ ጉቦ ስጠን የሚል መደራደሪያ የሚያቀርቡ መሆናቸውን ተከትሎ ሰሞኑን በአዲስ አበባ አንድ ትራፊክ በጥፊ የመታው አሽከርካሪ ጉቦ አልሰጥም ማለቱን ተከትሎ ሲሆን ግለሰቡ በመናደድ በትራፊክ ፖሊሱ ላይ ያጸፋ እርምጃ የወሰደ ሲሆን ዛሬ ፖሊስ በቁጥጥር ስር አድርገዋል በማለት ኃጢአቱን ለአሽከርካሪው ብቻ በማሸከም ራሳቸውን ንጹህ ለማድረግ ሞክረዋል። ድርጊቱ የአንድ ግለሰብ ብቻ ሳይሆን በተለያዩ ቦታዎች ተጠናክሮ የቀጠለ ነው። አገዛዙ የአፈና እርምጃውን ለማጠናከር በስሩ ያሉ ታጣቂዎችን ህግ እንዲያከብሩ አይፈልግም። ይህንኑ ተከትሎ ሰላማዊ ሰዎችን በመዝረፍ በመደብደብና ሰብአዊ መብት በመጣስ አንዳንዴም በመግደል ጭምር ራሳቸው በራሳቸው እየሸፋፈኑ ከፍተኛ ጥቃት እያደረሱ መሆኑን ቅሬታዎች መቅረብ ጀምረዋል። ትራፊክ ፖሊሱ ላይ የአጸፋ እርምጃ በመውሰድ የደበደበው አሽከርካሪ ተያዘ በሚል ዛሬ ጉሮ ሸባ የሚለው አዲስ አበባ ፖሊስ በርካታ ቅሬታዎች የቀረቡበት ሲሆን ከዚህ መካከል ሰሞኑን በጎዳና ንግድ ላይ የተሰማረ ሰላማዊ ሰው ላይ ያገዛዙ ፖሊሶች በከፍተኛ ደረጃ አካላዊ ጉዳት በማድረስ መንገድ ላይ እንደጣሉት ቤተሰቦቹ ይፋ አድርገዋል። ሳዲቅ ከረይን የተባለ የጫማ ነጋዴ በአዲስ አበባ ፖሊስ ባልተገባ መልኩ ከፍተኛ ድብደባ እንደደረሰበት ከቤተሰቦቹ የወጣው መረጃ ይገልጻል። የሳዲቅ ቤተሰቦች እንዳስታወቁት ሳዲቅ ከዚህ ቀደም የራሱ የጫማ መደብር እንደነበረውና መደቡ ከፈረሰ በኋላ ኑሮውን ለመክፋት በእጁ 2 ፍሬ ጫማ ይዞ በመዞር የሚሸጥ ቢሆንም እንደ ሳዲቅ ያሉ በርካታ ወጣት ነጋዴዎች አብዛኛውን ጊዜ ከፖሊስ እየተሸሸጉ በድብቅ ለመስራት መገደዳቸውን ጠቅሰዋል። ሆኖም ትላንት ግንቦት 24 ቀን 2017 ከቀኑ 6 ሰዓት አካባቢ የአዲስ አበባ ፖሊስ ሳዲቅን አየር ጤና አካባቢ ሳሚ ካፌ ጀርባ በሚባለው ቦታ ላይ የፖሊሶች ሙያ ውስጥ ካስገባ በኋላ ከፍተኛ ድብደባ ፈጽሞ መንገድ ላይ ጥለውት እንደሄዱ ቤተሰቦቹ አስታውቀዋል። ቤተሰቦቹ ሳዲቅ እድለኛ ሆኖ መትረፉን ሲገልጹ የድርጊት ፖሊስ ከዚህ ቀደም ስንት ሰዎችን እንደገደለ ቤቱ ይቁጠረው በማለት በቁጭት ተናግረዋል። የአዲስ አበባ ፖሊስ ማህበረሰቡን በጨዋነት ማገልገል ሲገባ ወጣቱን በዚህ መልኩ መደብደቡ ተገቢ እንዳልሆነ ብዙዎች እየገለጹ ቢሆንም ድርጊቱ በአንድ ግለሰብ ላይ የተጀመረና የሚያበቃ እንዳልሆነ እየተገለጸ ነው። የሾፌሮች ማህበራዊ ሚዲያ ገጽ በበኩሉ የትራፊክ ፖሊሶች የመንገድ ትራንስፖርት ባለሙያዎች ህግ ሲያስከብሩ ራሳቸው ህግ አክብረው ስርዓት ይዘው የሚያናግሩት ሰው አክብረው የሚያስተናግዱበት የእውቀት ስነ ስርዓት ስልጠናዎችን ቅድሚያ ሊወስዱ ይገባል በማለት ቅሬታውን አቅርበዋል። በየአካባቢው የምናየው አብዛኛው ህግ አስከባሪ ድንበር ተሻግሮ ወደብ ለሌላት ሀገር የወደብነት ተግባር የሚወጣ የራሱ ቤት ህይወት ያለው አሽከርካሪን ሳይሆን ተራሌባን የያዘ በማስመሰል ንቀትና እብሪት ነው የሚያናግረው። ይህ መታረም አለበት። ከእርሱ የተሻለ ስራ የሚሰሩ ሀገራዊ አበርክቶ ያላቸው እንዳሉ ማወቅ አለበት። አሽከርካሪውም ህግን ስርዓትን አውቆ ጠብቆ ተጠንቅቆ ሊራመድ ይገባል ሲል አስታውቋል። ይህ በእንዲህ እንዳለ በቱኒዚያ 23 ዓመታት በግፍ ስልጣን ላይ የነበረው አገዛዝ እንዲገረሰስ ምክንያት የሆነው የዩኒቨርሲቲ ምርቁና በመንገድ ላይ አትክልት ሸጦ የሚተዳደር መሐመድ ቦአዚዝ የአካባቢው ፖሊሶች አላሰራ በማለት የያዘውን አትክልት ጭምር ሜዳ ላይ መድፋታቸውን ተከትሎ በማህበራዊ ሚዲያ የተፈጸመበትን ግፍ በመግለጽ ራሱ ላይ ቤንዚል አርከፍክፎ ማቃጠሉን ተከትሎ በሀገሪቱ ከዳር ዳር ተቃውሞ መነሳቱን ተከትሎ የአረብ አብዮት ለመቀጣጠል ምክንያት የሆነ ሲሆን አብዮቱን ተከትሎ የቱኒዚያ አምባገነን አገር ጥሎ ሲፈረጥጥ የግብፁን ሙባረክ ጨምሮ በርካታ አምባገነኖች ከስልጣን ለመነሳት ምክንያት መሆኑ አይዘነጋም። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው የተመሰረተው ዲሞክራሲያዊ ስምረትም ትግራይ ፓርቲ ወይም ስምረት የተሰኘው ፓርቲ ርዕዮተ ዓለም ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ የሚያርም ነው ሲሉ የፓርቲው የውጭ ግንኙነት አስተባባሪና የቀድሞ የጊዜያዊ አስተዳደሩ አመራር የቀድሞ የመቀለ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድያ ገብረ ህይወትም ስለ ፓርቲያቸው ገለጹ። ፕሮፌሰር ክንድያ ገብረ ህይወት
ግንቦትም ከአዲስ ስታንዳርድ ጋር በነበራቸው ቆይታም የፓርቲው መስረታ ዓላማና ርዕዮትም በተመለከተም አሁን ዓለማችን የደረሰችበት አሳሰብ ግምት ውስጥ ያስገባም የአካባቢውንና የሀገራቱን አጠቃላይ ሁኔታ ታሳቢ ያደረገ እንደዚሁም ትግራይ ውስጥ በተለይ አርሶ አደሩ በወጣቱና በምሁሩ እየተቀጣጠለ ያለውን የለውጥ ፍላጎት ለማሟላት ታሳቢ ያደረገ አስተሳሰብ አስፈላጊ መሆኑን ጠቁመዋል። ፕሮፌሰር ክንድያ አክለውም የፓርቲው ርዕዮት ዓለም የዜጎች መብትና ነጻነት በከፍተኛ ደረጃ ማክበር ማስጠበቅ የሚያስችል መሆኑን ገልጸው በሌላ በኩል ደግሞ ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን በመሰረት የሚያርም ነው ብለዋል። አያይዘውም በቀጣዩ በክልል በሚደረገው የምስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩ እውነት ቢሆንም ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋም አለንም ሲሉ ተናግረዋል። ፕሮፌሰር ክንድያ በመቀጠልም የትግራይ ሰላምና መረጋጋት እውን ለማድረግ የበኩላችን ሚና እንወጣለን፣ የፌደራል መንግስቱም እዚህ ላይ ትርጉም ያለው ስራ መስራት ይጠበቅበታል ሲሉም አጽንኦትም ሰጥተዋል። የዲሞክራሲያዊ ስምረትም ትግራይ ፓርቲ ስምረትም ይፋ የሥራ መጀመር አስመልክቶም ትናንትም ግንቦት 24 2017 ዓ.ም ጋዜጣዊ መግለጫ የሰጡት የፓርቲው የኮሙኒኬሽን ኃላፊ አቶ ራዳኢም ሐለፎም በትግራይ ከተካሄደው ደም አፋሳሽ ጦርነት በኋላ በክልሉ ያጋጠሙ ችግሮች በአዲስ አሳሰብ መፍታት ስለሚያስፈልግ ፓርቲው መቋቋሙን አስታውቀዋል። ወታደሩ በግዳጅ እየታፈሰና በተራዘመ ጦርነት እየተሰላቸ ቢሆንም ጦርነት በቃን ፈጣሪ ባክሄን ጦርነት በቃ ብለው እኛ ምንረፍ የሚል ተማጽኖ ጭምር በአደባባይ እያሰማ ባለበት በዚህ ወቅት የአብይ አገዛዝ ምርኮኛ ጀነራሎች ዛሬም ፉከራ ላይ ናቸው። ጨፍጫፊውን ሰራዊት ለጠንካራ ዓላማ ይቆመ በማለት ለነሱ ስልጣን ሲል ተጨማሪ ጦርነት በማካሄድ እንዲሞትላቸው እየቀሰቀሱ ይገኛል። በአማራ ህዝብ ላይ በብሪት ጦርነት ያወጀው የአብይ አገዛዝ በ3 ወር ውስጥ አማራን ትጥቅ አስፈታለሁ ትጥቅ ብቻ ሳይሆን ቀበቶና አስፈታለን በሚል አማራን 5 ቦታ ለመሸንሸንና ለማዳከም ያወጣው ዕቅድ እየከሸፈ በተራዘመ ጦርነት የተሰላቹት ወታደሮች እየታፈሱና መደበኛ ውትድርና አገልግሎት ለመስጠት መስሏቸው የተመዘገቡ ሁሉ በተራዘመው ጦርነት እየተሰላቹና ህይወታችንን ለማን ስንል እናጣለን ረፈጣሪ ባክህ በቃ ብለን ይሄ ጦርነት ይቁም የሚል ጥሪዎች ቢያቀርቡም በዘር ጭፍጨፋና በጦር ወንጀል የሚፈለጉት የአብይ አገዛዝ ምርኮኛ ጀነራሎች ዛሬም ጨፍጫፊና ወራሪውን ሰራዊት ማሞካሸትና መፎከራቸውን አጠናክረው ቀጥለዋል። በመራዊ ጭፍጨፋ ግንባር ቀደም ሚና የነበረውና የጎጃም ኮማንድ ፖስት የሚባለውን በአዛዥነት የሚመራው ምርኮኛ አብይ አገዛዝ ስልጣን አስጠባቂ ጦር የምስራቅ እዝ ዋና አዛዥ የተባለው ሌተር ጀነራል መሐመድ ተሰማ እንደወትሮ ሁሉ ዛሬ መፎከሩን ቀጥለዋል። ጠንካራና ለቆመለት ዓላማ ጽኑ የሆነ ግዳጁን በድል የሚወጣ ሰራዊት ተፈጥሯል በማለት በሰላማዊ ሰዎች ላይ ጭፍጨፋ እንዲያደርግ ዝርፊያ እንዲፈጽም ያሰማሩትን ስልጣን አስጠባቂ ሰራዊት ከማሞካሸት አልፎ ሰልጣኞች ፊት ያደረገውን ንግግር ተከትሎ ሰልጣኞቹ የስነ ልቦና የአካል ብቃትና አሃድ ለውጊያ ማዘጋጀት የተዘጋጀውን አሃድ መምራት እንዲሁም ሌሎች ክሎቶችን በመማር ላይ ይገኛሉ በማለት ከሁሉም ኮሮችና ስታፍ ልዩ ክፍሎች ተውጣጡ ለተባሉ ባለሙያዎች ያደረገውን ንግግር ተከትሎ በራሱ በወራሪው ሰራዊት ማህበራዊ ገጽ ላይ ወጥቷል። ከዚህ ቀደምም ምርኮኛውና የአገዛዙ ስልጣን አስጠባቂ ጦር ኤታማጆር ሹም ብርሃኑ ጁላን ጨምሮ በየደረጃው ያሉ ጄኔራሎች በፉከራ ላይ መጠመዳቸው ሲጠቀስ የቆየ ሲሆን የአገሪቱን ዳር ድንበር ማስጠበቅ ያለበትን ብሔራዊ ጦር በአንድ ብሔር የበላይነት የኦሮሞ ብልጽግና ፓርቲ ጉዳይ አስፈጻሚ በማድረግ የነሱን ዘረኛና ተስፋፊ አጀንዳ እንዲያስፈጽም በማድረግ የጎረቤት ሀገራት ጭምር ድንበር እየገፉ ጥቃት ሲፈጽሙ በዝምታ የሚያዩ ሰራዊትን ዛሬም ሲያሞካሽ ተስተውሏል። ከጥቂት ሳምንታት በፊት ያገዛዙ ስልጣን አስጠባቂ ወታደር በቲክቶክ ገጹ ጭምር ረፈጣሪ በቃ ብለን ይህን ጦርነት አቁምልን የሚል ተማጽኖ ማቅረቡን ጠቅሰን መዘገባችን አይዘነጋም። ረፈጣሪ ወይ ይብቃ በለነው ቺን ሀገር ሰላም አርካት እስኪኛ ምን ረፍ የፈጣሪ ያለ በዝርፊያ ላይ የተሰማሩት የአብይ አህመድ ምርኮኛ ጀነራሎች ዛሬም የጦርነቱ እሳትና ወላፈን የማያገኛቸው ቢሆንም የደሃ ልጆችን እያስጨረሱ ስልጣናቸውንና ጥቅማቸውን ለማስቀጠል የአብይ አህመድ ጉዳይ አስፈጻሚ ተላላኪዎች በመሆናቸው በወንጀልም በታሪክም ተጠያቂ መሆናቸው ተደጋግሞ ሲጠቀስ ቆይተዋል። ሩሲያና ዩክሬን በደም አፋሳሹ ጦርነትም የተሰዉ ወደ 6000 የሚጠጉ አስክሬኖችን ሊለዋወጡ መሆናቸውን አስታወቁ። በቱርክ አሸማጋይነት ኢስታንቡል ከተማ ውስጥ ሲያካሂዱት የነበረው የሰላም ድርድርን ዛሬ ያጠናቀቁት ሞስኮና ኪየቭ በጦርነቱ የተማረኩ ወታደሮቻቸውንና ወደ 6000 የሚጠጉ የተሰዉ ወታደሮቻቸውን አስክሬን ለመለዋወጥ ማሰባቸው ወይ መስማማታቸው ተገልጿል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ዛሬ ለመገናኛ ብዙሃን በሰጡት አስተያየት
በእስረኞችና በአስከሬን ልውውጥ ዙሪያ ሰነዶችን በቱርክ በኩል መለዋወጣቸውን አስታውቀዋል። የጦር ምርኮኞቹ እንለዋወጣለን ብለን ተስፋ እናደርጋለንም ብለዋል። ከተጀመረ 3 ዓመት ባስቆጠረው የሩሲያና የዩክሬን ጦርነትም ለማስቆም የተደረጉ ጥረቶችና ጫናዎች አመርቂ ውጤትም አለማስመዝገባቸው ከፍተኛ ጥርጣሬ በነገሰበት በዚህ ወቅት በትላንትናው ዕለት እስከዛሬ ያልታየ የተባለ 472 የሚጠጉ ሰው አልባ አውሮፕላኖች ወይም ድሮኖችን ወደ ዩክሬን ግዛት ያዘነበችው ሩሲያ ግብረ መልስ የተባለ የዩክሬን በሩሲያ 4 ወታደራዊ ቤዝ ላይ ጥቃትን መሰንዘሯን የአገሪቱ መገናኛ ብዙሃን ዘግበዋል። ፕሬዝዳንት ዘለንስኪ እርምጃውን አስገራሚ ወታደራዊ ኦፕሬሽን በማለትም አወደሰውታል። ለአንድ ዓመት በተጠና 117 የዩክሬን ድሮኖችን ወደ ሩሲያ ግዛት አሰርጎ በማስገባት በ40 የሩሲያ ወታደራዊ አውሮፕላኖች ላይ ጉዳትም ደርሷል። ይህም ጥቃትም እስከ አሁን ከተመዘገቡት ጥቃቶችም ግዙፉ ነው ተብሏል። ዩክሬን ተቀዳጀችው ስለተባለው ወታደራዊ ድል ከሩሲያ በኩል የሰጠ ማረጋገጫ ማስተባበያም የለም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።